ማንም ሰው የለም አይተሻል ቀን ሙሉ እና ምን ለማለት ፈልገሽ ነው ማንም በቃ ምንም የለም አላውቅም ሰው እንዴት እንደዚህ በዚህ ልክ ይወርዳል የሰው ንብረት እንዴት ትሰርቂያለሽ አንቺ ከወደድሽው ማለት ነው ሄሎ አንዱ ለቀን አድርጌ ልመልስልሽ ይባል እንዴት ናችሁ ደህና ናችሁ ውድ ቤተሰቦቼ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን ቸሩ መድኃኒዓለም የተመሰገነ ይሁን እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላም ተብዝዝት ይበልላችሁ እኔ በጣም ደህና ነኝ ደህና ናችሁ ትናንትና ሄሉ ልደቷ ነበርና እንኳን ለልደትሽ በሰላም በጤና በደስታ እግዚአብሔር አምላክ ለዚች ቀን አደረሰሽ ልወዳለሁ መልካም ልደት እንኳን ተወለድሽልን ባጭሩ እንኳን ተወለድሽልን እፈልጋለሁ እና በልደቷ ማግስት ጓደኞች በነገራችን ላይ ሄሉ ጓደኞቿ ተገኝተዋል በስጦታ አንበሽብሸዋታል ሰው የድሮ ጓደኛዋ ፍቅረኛዋ ስጦታ ልኮላታል በጣም ደስ ብላ ኢሞሽናል ሆና ስታለቅስ ነበር ሄሉና አልገመተችም አንዳንድ ጊዜ ያልገመታችሁ ስጦታ ሲመጣላችሁ ያልገመታችሁ ሰው ደግሞ ሲያስታውሳችሁ ምናምን ያው ኢሞሽናል ትሆናላችሁ እና ይቅርታ እና እናቷም ጓደኞቿም ሁሉም ፋፍሽ ብሎ ተሰባስቦ በአዲስ ቤት ሄሉ ልደቷን እያከበሩ ነበረ በጣም ደስ ብሏቸው ነበረ እና ሁሉም እንግዲህ ከልደቱ ማግስት ሁሉም ወደ ቤቱ ሁሉም በየራሱ ነው እናትየውም በጠዋቱ ተነስታ ወደ ቤት ነው ሄደችው ወደ ራሷ ማለት ነውና የቀሩት ቤት ውስጥ ሄሉና ሶሲ ብቻ ነበረች ሶስናና ሄሉ ብቻ ነበሩ ቤት የቀሩት ሄልየውን እንትን ኮላስባ ሶስናን ሱቅ ላከቻትና ትናንትና የተሰጠ ያንገት አብል ወርቆች ስጦታዎች አሉና ማታው እንደማንም ጓደኛ ቁጭ ስትሉ ስጦታ ከፍታችሁ ታላችሁ አከሌ ነው ያመጣልኝ ይሄ አከሌ ስጦታ ነው ብላ ታላችሁና ሄሉም ያደረገችው ማታ ስጦታውን እያዩ ነበርና ጧት ሶስና እቃ እንድትገዛ አድርጋ ሄሉ ደግሞ ወርቁን ደብቃ ወርቁን ፈልጋ እንዳጣች አስመስላ ቤት ውስጥ እኮ እኔ ወርቁ ትናንትና የተሰጠኝ ስጦታ መቼም አይተሽዋል ወርቁ እኮ የለም ጠፋብኝ እና ከኔና ካንቺ ውጪ ወደ ውጪ ለወል ከኔና ካንቺ ውጪ ማንም ቤት ውስጥ የለምና እንዲሁ የት እንደሄደ በቃ ሶስና እንዴት እንዳዛዘነች ባጭሩ ልነግራችሁ አልችልም ከቤት ውስጥ የት ሄዳል የሆነ ቦታ አስቀምጠሽ ነው ወይ ደግሞ እናትሽ እንዳይጠፋው የሆነ ቦታ አስቀምጣ ነው ምናምን እንፈልግ በቃ ደጋግማ እንፈልግ ሄልዬ እንፈልግ ወይ በቃ ወርቆ ነው የሆነ ቦታ ተሸጉጦ ነው ወርቅ ነገር ወርቅ ሰይጣን አለበት ይባላል አይደለ ከወደቀ ምናምን አይገኝም ቶሎ እኔም ስለደረሰብኝ ማለት ነውና ወርቅ ሆነ እንደዚህ አይናችሁ እያየ ከወደቀ በቃ አንዳንድ ጊዜ እንኳን አይናችሁ የሚያይ ሰው ይቅርና አይና ሌላቸው ማለት ማየት የተሳናቸው ሰዎች የሆነ ነገርን የሚያውቁት በድምጽ ነው አሁን ለምሳሌ ይሄ ሃይላንድ መሙላቱን እና ያለ መሙላቱን እኛ አይተን ነው ቼክ የምናደርገው ማየት የተሳናቸው ግን በድምጽ ነው የሚያውቁት ግን በድምጽ ይታወቃል ባይዘው ማለት ሲሞላ እና ማለት ውሃ ሲሞላና ጎዶሎ ሲሆን ሲጎላውን ውሃ ቦምባ ከፍታችሁ ሊሞላ ስል ያለው ድምጽና ጎዶሎ ሲሆን ያለው ድምጽ ይለያያል ማለት ነውና እነሱም የሚረዱት በዛ ነው አይኔ ያየ ወርቁ የቱ ጋር ነው የወደቀው ብዬ ብፈልግ አላገኘም እና እኔ ከ3 ቀን በላይ ፈልጌያለሁ የጣት ቀለበቴ ማለት ነው ከ3 ቀን በላይ ፈልጌ አንድ ቀንማ ከጧት ጀምሬ እስከ 9 ተኩል ላይ ፈለኩት ልብስ ውስጥ ነው ብዬ ማለት ልብስ ውስጥ ነበር አጋጣሚ ያደርኩኝ የልብስ ጫፍ ምናምን አላለ ጨርቆቹ ይዞት ነው ምናምን ብዬ ስፈልግ ሰው ሄሉ ያደረገችው እንደዛ ነው የለም እሷ ደብቃ ነው ራይድና ፕራንክ ለማድረግ ሄሉ ፕራንክ አታድርግ ስታረግ ምንም ሳቅ የለባትም ምንም ማስመሰል የለም በቃ እውነት ነው የምታስመስሉ
በቃ ድርቅ እውነት ነው በቃ ነው የምትለውና እኔ የገረመኝ ነገር እንደዛ ተብላ ሶስና ትትናዋ እመቤትን ትትናዋ እንዴት እንዳዛዘነች እኔ ሶስና ቦታ ብሆን ሄሉ በጥፊ ነው ማጠናግራት። እመቤትን ይገባኛል። ሰው ቤት ሄዳችሁ መጣላት አትፈልጉም። ሰው በክብር ነው የጠራችሁ ምናምን ነገር እረዳለሁ። ግን በጣም ነው የተፈታተነቻት። እኔ እሷ ቦታ ብሆን አለቃትም። የምር ምንም ትዕግስተኛ ብሆን በዛ ልክ አልታገሳትም። ከኔና ከአንቺ ውጭ ማን አለ? ማን የሚሰርቃለ? ሰርቀሽ ነው በቃ አጓግቶሽ ከሆነ ስጭኝ 1-3 ቀን ላድርጋት ቲም እንዴ እኔ አንቺን ንብረት እንዴት ወስዳለሁ? እኔ አንቺን ዕቃ ነክቼ ያውቃለሁ? ሄልዬ እንፈልግ፣ በቃ ትኩረቷ እንፈልግ ላይ ነው። እንዴት እኔን ሌባ ትይኛለሽ? በማርያም ኧረ ስርዓትሽን ያዥ እያለች ትለምናታለች። እግሯ ላይ ተደፍታ ነው የምትለምናት። እኔ ቦን አልለምናትም ማለት 1-2 ለማስረዳት እሞክራለሁ። በጥፊ ነው ማጨሳት እንዴ ማለት መውሰዴን እስካላወቅኩ ድረስ ወይ ትቻት ሄዳለሁ ወይ በጥፊ ነው ማጨሳት። ብር እንደዛ አይነት ትዕግስት የለኝም። ሰርቃችሁ ቢሆን እኮ በቃ እንትን ትላላችሁ። ወስዳችሁት ቢሆኑ በቃ ወስጄ የሆኑ ብላችሁ ይሄ ስድቡን ትታገሳላችሁ እኮ እና ካረግሽበት አንቺ የታርገሽ ነው? ወርቁ አጓግቶሽ ነው ወይ? እንዴት የሰው ንብረት ትወስጃለሽ? ምንድን ነው ሄሎ? እኔ ከዚህ በፊት ያንቺን ንብረት ነክቼ ያለው አውቃለሁ፣ ወስጄ አውቃለሁ። አንቺ ሳላስፈቅድ ያንቺን እቃ ወስጄ አውቃለሁ። እባክሽ ወርቁ ይሆናል እንፈልግ፣ በቃ ልፈትሽሽ። እኔን ሄሎ፣ እኔን ነው የምትፈትሽኝ ሄሎ? ምን ሆነሽ ነው ግን? ነዓም። በነገራችን ላይ ሶስና እውነት በጣም የተረጋጋች የልጅ አዋቂ፣ ከዚህ በፊትም ሄለንና ጓደኛዋ ሲጣሉ ለማስታረቅ የጣረችው ጥረት በስፋ የእውነት እንደዚህ ልብ ያላት አርቃ ማሰብ የምትችል ጓደኛ ከእህትም በላይ ናት። የምር እንዴት እንዳዛዘነችኝ እውነት ሶስና እንዴት እንዳዛዘነችኝ። በማርያም እኔ ጨዋ ያሳደገኝ ነኝ፣ እኔ ባለጌ አላሳደገኝም። ተይ በእናትሽ እኔ አልወሰድኩትም። እኔ አንቺን ዕቃ ነክቼ አውቃለሁ። ሄሉ ምን ሆነሽ ነው ዛሬ? ደህና ነሽ ግን? ጤንነቷን ነው የምትጠይቃት። ሄሌን ደግሞ ፍንክች የለም። ሄሌን ፕራንክ አታድርግ፣ የምር ፕራንክ አታድርግ። ግግም ነው በቃ ሳቅ የለ ወደ ፕራንክ ነው እንደሚያደላ እንኳን አታስመስልም። ወርቁ ጠፍቶብኛል እንዴት ትሰርቂያለሽ? ሻንጣሽን ልፈትሽው። ይሄኔ ለመፈተሽ ግራ ነው የገባት እና ሻንጣዋን ይዛ ተነሺ ውጪ ሂጂልኝ አልፈልግሽም፣ በቃ ባስ ራይ ጠርተሽ ምናምን ጥርግ በይልኝ ምናምን እስክትል አልጠብቅም። የምር እኔ ወይ በጥፊ ያጮላታለሁ ወይ እሷ ታጮለኛለች ወይ የራስሽ ጉዳይ ብዬ ጥያት ነው የምሄደው። እርግጠኛ ነኝ። መምታት እንኳን ያው ሰው ቤት ሄዳችሁ ክብር ነው ሰውን መምታት። ግን ደግሞ የተባላችሁት እኮ ሌባ ሰርቀሻል። ሰርቃችሁ እንኳን ቢሆን ኦኬ፣ ሳትሰርቁስ ሌባ ነሽ ሰርቀሻል። በዛ ላይ የልብ ጓደኛችሁ በደንብ ታቀኛለች፣ የኔ ጸባይ ጠንቅቃ ታውቃለች፣ ስለኔ ትቆረቆራለች የምትሉ ጓደኛ እንደዚህ ስላችሁ ከባድ ነው፣ የብር ከባድ ነው። እኔ በጣም ነው ያሳሰለችኝ፣ የምር በጣም ነው ያሳሰለችኝ። በነገራችን ላይ ሄልዬ በጣም ምርጥ፣ በጣም የምትወድሽ፣ በጣም የምታከብርሽ ያንቺን ውርቀት ሳይሆን ያንቺን ከፍታ፣ ያንቺን ሳቅ፣ ያንቺን ለቅሶ ሳይሆን ያንቺን ደስታ፣ ያንቺን ሰላም የምትመኝ ጓደኛሽ ሶስና ናት። የምር ብዙ ጓደኞች አሉሽ፣ ከወንዶቹም አሉሽ፣ ግን ከሴቶችም እንደ ሶስና በጣም በጣም ምርጥ እህት፣ ምርጥ ጓደኛ ነች። የምር እንዴት እንዳሳዘነችኝ እኔ የምሬ ነው። እኔ ቦንማ በቃ እንደዚህ ያመናጭቃኝ ምናምን አልቀመጥም። መምታት የሰው ቤት በክብር ለደስታዋ ብላ ከዛ ድረስ አዲስ አበባ መጣ እንዴት ስመናጭቅ ባላደረኩት ነገር አድርገሻል። በዛ ላይ ካሜራ ደቅና ራስብሻል። በቃ ጉድሽና ሰው ይወቅልሽ። ኧረ እኔ ምን ጉድ አለብኝ? በቃ ወርቁ እኮ አጓግቶሽ ሊሆን ይችላል፣ ግን 1 ቀን 2 ቀን 3 ቀን እኮ አደርጋለሁ ብትይኝ እኔም ቢልሻለሁ።
ለምን ትሰርቂያለሽ እስክትባል የምሬን አልችልም። በጣም ትዕግስተኛ ሰው ነኝ እላለሁ፣ ግን እንደዚህ እስክባል ድረስ አልጠብቅም። የራስሽ ጉዳይ እንኳን ወሰርኩት አዎ ወስጄዋለሁ ብያት ነው የምሄደው። ሊሆን ጭስ ስትበል ብዬ ማለት ነው። ባልወስደውም እንኳን እንደዚህ ካለችኝ እሰይ ምን ይጠበስ ወስጃለሁ ሰርቄያለሁ ተሰለምላት። ወይ ደግሞ ሻንጤን ፈትሺ ነው የምላት። በጣም ማጣት የማትፈልጉት ጓደኛ ስትሆኑ ምናምን በቃ እሺ ይኸው ፈትሽኝ ልል እችላለሁ። በቃ ፈትሽኝ ሄሉ እቺስ እኔ ታደርጓለሁ የተላኩት ሱቅ ነው እዚህ ማቆ ጓደኛ የለኝ። ስለዚህ ፈትሽኝ እና ይሁ ቀልብ ሽርፍ ይበል ከጠፋ እንግዲህ ነው የምላትና ምናልባት ፈሌ ወስዳ እንትን አድርጋ በፈሌ ላይ ታላኪኪ ደግሞ አንቺ መስረቅሽ ሲያንስ ፈሌ ላይ ፈሌ ፈልት ያለሽ እኔ እኮ ወስዳለች ፈሌ እያልኩሽ አይሆን ሆነ ቦታ አርጋው ከሆነ ብዬ ነው እንጂ እናትሽ ወስዳለች አላልኩም እኮ። በቃ እንዴት እንዳሳዘነችኝ መብራን ይሄን እናት ሶሰና የምር እንዴት እንዳሳዘነችኝ። ለማንኛውም ዩቲዩብ አይንቀሳቀስም፣ እንደ ካሮት ወደ ታች ነው የሚያድገው፣ ወደ ላይ አያድግም። እና ወለ መላ ነገሩ እኔም ቪዲዮ ብዙ አለቅም፣ መዳም ቤት ነው ያለሁት። ትንሽ የ20 ደቂቃም 5 ደቂቃም ሰዓት ቢኖርኝ ተደብቄ ራሱ ላውራ ብል ድምጽ ይረብሸኛል። በጣም ልጆቹ እንጫጫሉ። በጣም ብዙ ቤተሰብ ቤት ነው ያለሁትና እባካችሁ በተቻላችሁ ኮፒ ሊንክ አርጉ፣ ሼር፣ ሰብስክራይብ አርጉኝ፣ አበረታቱኝ፣ ኮሜንት አርጉልኝ። በተለይ በኮሜንት ስታበረታቱኝ የሆነ አለ አይደል አይጥና ድመቶኝም ቢሆን ቪዲዮ ለመልቀቅ እሞክራለሁ እና አበረታቱኝ። እወዳችኋለሁ።